በረከት እንግዲህ ምኞቴን በእኔ ላይ ከሱራፌል ጋር ሆነሽ አየውሽ እያለ እንግዲህ ምኞትን ሲላት ነበር ማለት ነው። ምኞትም ደግሞ እባክህ ቤኪዬ አትመነው፣ በእርግጥ ሊስመኝ ነበር፣ ነገር ግን በጥፊ ቢገባረሬዋለሁኝ ስትል ነበረ። በረከትም ደግሞ አንቺ ምኞቴ አንቺም እንደ ሌሎቹ ትሆኝብኝ ወይ ትቀየሪብኝ ወይ እያለ እንግዲህ ሲል ነበር ማለት ነው። ከዚያም በኋላ በረከት እንግዲህ በንዴት ሆኖ ያልሆኑ መጠጦችን ጠጥቶ ሰክሮ ቤት ውስጥ ይመጣል ማለት ነው። እንግዲህ ምኞትም ደግሞ በእኔ የተነሳ ነው እንደዚህ የሆነው፣ እኔ ነኝ እንደዚህ ያደረግኩት እያለች ትላለች ማለት ነው። አቶ ሱራፌል እና ማርታ የሄዱበት ርቀት በጣም ይገርማል። በነገራችን ላይ ክፉ ሰው መቼም አይሳካለትም፣ እቅዱ ይከሽፍበታል። እና አቶ ሱራፌል እና ማርታም እንግዲህ እዛ ቤት ያለውን ፍቅር ማጠልሸት ወይም ደግሞ እዛ ቤት ያለውን ሰዎች ማበጣበጥ ነበረ። ነገር ግን አልተሳካላቸውም ማለት ነው። እንግዲህ አቶ ሱራፌል እንግዲህ በባለፈው እንዳያችሁት ቪዲዮውን ምኞቴን ይዞ አንቺ ቆንጆ ሴት ነች ምናምን እያለ ሲላት እንግዲህ ፎቶ አንስተው ለበረከት ልከውለት ነበረ። ይህ ሁሉ ሴራ የወይዘሮ ማርታ ነው። እንግዲህ ወይዘሮ ማርታ የኔን ልጅ እንዳሳጡኝ የእነሱንም ሰላም አሳጣለሁ፣ የእነሱንም አንድ ሰው ነጥቄ አስለቅሳቸዋለሁ እያለች ትላለች ማለት ነው። በብዙ መንገድ ሄዳለች ወይዘሮ ማርታ፣ ነገር ግን ሊሳካላት አልቻለችም። ዙፋንን በማጥመድ ዙፋንን በመጉዳት ተሰማርታ ነበር፣ ነገር ግን ሳይሳካላት ቀረ በተደጋጋሚ ማለት ነው። አሁን ደግሞ በምኞቴ መታለች። እንግዲህ ወይዘሮ ማርታ ምኞትን ከአቶ ሱራፌል ጋር ቆማ ፎቶ አንስታ እንግዲህ ለበረከት ልካ እያንተ ሚስት እንደዚህ ናት ከሌላ ወንድ ጋር ትማግጥብሃለች በማለት የዛን ቤት ሰላም መንሳት ወይም መበጥበጥ ነበረ አላማዋ። ነገር ግን አልተሳካላትም። በረከትና ምኞት አሁን ላይ በጣም ደስ በሚል ፍቅር ይገኛሉ ማለት ነው። በጣም ደስ የሚል ያያቸውን ሁሉ ሰው የሚያስቀና ፍቅርና ሰላም በቤታቸው ውስጥ ሞልቶ እየተዝናኑ ይገኛሉ ማለት ነው። እንግዲህ ሰላም ጤና ይስጥልኝ ውድና የተከበራችሁ በሚዲያ ፋሚሊዎች እንዴት ናችሁልኝ? እኔ ያለው እግዚአብሔር የተመሰገነ ይሁን። ፍርድ የተሰኘውን ክፍል 42 ድራማ ይዤላችሁ መጥቻለሁ። ቪዲዮ ከተመቻችሁ ላይክ እና ሼር፣ ሳብስክራይብ እያደረጋችሁ አበረታቱኝ። አስተያየታችሁንም ደግሞ በኮሜንት ላይ አስቀምጡልኝ። እንግዲህ በባለፈው እንዳያችሁት ምኞቴ ከአቶ ሱራፌል ጋር ቁማ ፎቶ ለበረከት ደርሶት ነበረ ተነስታ እንግዲህ እሷ በሱራፌል እንግዲህ ያቀደውና ያለመው እቅዱ የተሳካለት መስሎ ነበር። ነገር ግን አይሳካለትም። ክፉዎች መቼም አይሳካላቸውም፣ ባቀዱት ልክ አይሄድላቸውም ነገሮች እና አቶ ሱራፌልም ያንን ቤት መበጥበጥ ነበር። እንግዲህ እሱ አንቺ ቆንጆ እያለ እሷን በሚጠጋበት ሰዓት እሷ እንግዲህ በጥፊ ብላ ነው ያባረረችው። ነገር ግን እነሱ የተጠቀሙት ያችን ቅጽፈት እነሱን ከቤተሰቡን ለመበጥበጥ ነበረ። በረከትም እንግዲህ እየሮጠ መጥቶ ምኞቴ ምንድን ነው ያደረግሽው? ምንድን ነው የሰራችው? ብሎ ምኞትም ሲጮህባት ቤኪዬ እባክህ እንዲያስረዳህ ፍቀድልኝ፣ እድል ስጠኝ ለእኔ እንዳስረዳህ ስትለው ምንም ሊቀበላት አልቻለም ነበረ። ትቷት ነበር የወጣው። ትቷት ወጥቶ እንግዲህ ያልሆኑ መጠጦችን፣ አልኮሎችን ራሱን ጎድቶ መጥቶ ተመልሶ ቤት ውስጥ ከመጣ በኋላ እንግዲህ ዙፋንም ደግሞ ምኞቴም ዙፋን ጋር ሄዳ ስታለቅስ ምኞቴ የምንነሽ ነው ዙፋን የምታለቅሽው ብላ ስትላት ዙፋኔ እኔ በቀደም በነገርኩሽ ነገር አቶ ሱራፌል እኔ ምን እንደፈለገ ከኔ አላውቅም፣ ፎቶ አንስቶ ልኮለት ለበረከት በጣም ተበሳይቶብኛል ስትላት ምኞቴ አንቺ አትጨናነቂ፣ ምንም ሀሳብ አይግባሽ፣ እኛ በጣም ነው የምናምንሽ፣ በጣም ነው የምንወድሽ ብላ ዙፋንም ስትላት ነበር ማለት ነው። እንግዲህ አዎ ዙፋን ወንድሟን በጣም ስለምትወድ በወንድሟ ዙሪያ ያሉትንም በሙሉ መልካም ሰዎችን ትወዳለች ማለት ነው። ከዛም በኋላ እንግዲህ አቶ ሱራፌል እና ወይዘሮ ማርታ እንግዲህ ተደዋውለው ነገሩ እንዳሰብሽው አልሄደም፣ እንዴት እንደዚህ ትለኛለህ ስትለው አንቺ ሴት አንቺ ደህና ቦታ ተቀምጠሽ እኔ እኮ እየተቀጠቀጥኩልሽ ነው ሲላት ነበር ማለት ነው። እንግዲህ አቶ ማርታ በነገራችን ላይ የዚህን ቤት ሰላም እበጠብጣለሁ፣ የዚህን ቤት ሰላም እኔ አበላሸዋለሁኝ፣ የኔን ልጅ እንዳሳጡኝ እነሱንም አሳጣቸዋለሁ እያለች ስትል ነበር ማለት ነው። አሁንም በተደጋጋሚ ብዙ ነገር ለማድረግ ሞክራለች ወይዘሮ ማርታ፣ ነገር ግን አልተሳካላትም። ምንም ሊሳካላት አልቻለም ማለት ነው። እና ከዚያም በኋላ እንግዲህ ወይዘሮ ማርታና ሱራፌል ከተገናኙ በኋላ
ነገሮች እንዳሰብኳቸው እየሄዱልኝ አይደለም ሲላት፣ አንተ ወስላታ ቀጥል ብያለሁ፣ ስራህን ዝም ብለህ ወሬ ያታውራ፣ ዝም ብለህ ስራህን ስራ፣ በቅርብ ቀን አደርገዋለሁኝ ስትለው ነበር ማለት ነው። ከዛም በኋላ እንግዲህ ምኞቴና በረከትም እንግዲህ ቤኪዬ እኔን አታምነኝም ወይ? ለምንድን ነው እንደዚህ የምትሆንብኝ? ስትለው እኔ ነገሩ ሁሉ አሳስቦኝ ነው እንጂ እኔ ከራሴ በላይ ነው አንቺን እማምንሽ ምኞትዬ ሲላት ነበር ማለት ነው። አዎ በእርግጥ ልክ ነህ፣ ነገር ግን ሊስመኝ ሲል በጥፊ ነው የመታሁት፣ ምንም አይነት ነገር እየተፈጠረ የለም ቤኪዬ ብላ እንግዲህ ወይዘሮ ምኞት ባሏንም አሳምና እንግዲህ ባሏ እንዳምናት አድርጋለች ማለት ነው። እነሱ አላማቸው ያንን ፎቶ ልከው ወይዘሮ ማርታና ሱራፌል ያንን ፎቶ ልከው እንግዲህ በረከትንና ምኞቴን ማጣላት ወይም መለያየት ነበር አላማቸው። ነገር ግን አልተሳካላቸውም ማለት ነው። አሁን ወይዘሮ ማርታ እንግዲህ በአጋጣሚ ሆና ቤት ውስጥ ስትሄድ እንግዲህ ሰተት ብላ ቤት ውስጥ ስትገባ በረከትና ምኞቴ ፏፍሽ ብለው እንግዲህ ቁርሳቸውን ሊበሉ ሊጎራረሱ ሲሉ አጋጣሚ ደረሰች ማለት ነው። ከዛም በኋላ ወይዘሮ ማርታ ነይ ግቢ ብላ ምኞቴ ካስገባቻት በኋላ ውሃ ላምጣልሽ ስትላት እንግዲህ ከዛም በኋላ ወይዘሮ ማርታም ደንግጣ ባየችው ነገር ማመን አቅቷት። ምክንያቱም አቶ ሱራፌል ይህን ቤት አጣልቸዋለሁ፣ ምኞትንና በረከትን አጣልቻለሁ ብሎ ስለነገራት እሷ ደግሞ የምን አይናውጣ ነው የሚባለው ቤት ድረስ ሰተተት ብላ ሄዳ እንግዲህ እነሱን ለማየት ለማጣራት ቤት ድረስ ስትሄድ በረከትና ምኞቴ ደግሞ በፍቅራቸው ጥምድ ብለው የስበሳቸው እየተጎራረሱ ትደርሳለች ማለት ነው። ያየችውን ነገር ማመን እስከሚያቀታት ድረስ ወይዘሮ ማርታ ግራ ተጋብታ ቁጭ በይ ተብላ መቀመጫው ሶፋ ውስጥ የሚጠፋባት ድረስ ተወዛግባ ነበረ። ምክንያቱም አቶ ሱራፌል ተጣልተዋል ብሎ ነው የነገራት። ስትሄድ ደግሞ እዛ ያየችው ነገር ሌላ ሆኖ ስታየው ግራ ተጋብታ ነበረ። ከዛም በኋላ ቁጭ ካለች በኋላ ምኞቴ ቁርስ ላምጣ ወይ ስትላት አያስፈልግም ስትላት፣ ልቅስ ውሃ አምጪልኝ ስትላት እሺ ብላ ምኞትም ደግሞ ውሃ ልታመጣላት ስትሄድ በረከት ምን ልትሰሪ መጣሽ? ምን ቀረሽ? አሁን ደግሞ ምን ልታረጊ ነው የመጣሽው? ሲላት እኔ ምን ላረግ ነው ልጠይቃችሁ ብዬ ነው እንጂ ምኞት ታማለይ ብሎ ውድ ባለቤቴ ሲያወራ ስለሰማሁት ልጠይቃት ብዬ ነው ስትለው ይሄ ምኞትን ልጠይቅ እንዳልመጣሽ እኔና አንቺ በደንብ እናውቀዋለን። አሁን የመጣሽበት ጉዳዩ ምንድን ነው ሲላት እኔ ሌላ ምን ጉዳይ ያለኝ በረከት ተው እንጂ እንደዚህ እኔን የጠላኸኝ ለምንድን ነው? እኔ ምኞትን ልጠይቅ ነው የመጣሁት ስትለው አሁን ምንም ወሬ አልፈልግም፣ ቀጥ ብለሽ ከቤቴ ውጭልኝ ሲላት ለምን ስትለው አንቺና ሱራፌል በቀደም ቁጭ ብላችሁ አንድ ቦታ ላይ አይቻችኋለሁ። ስለዚህ ይሄ ሁሉ እቅዳችሁ የእኔና ምኞቴን ለማጣላት ነው አይደለ? አንቺና ሱራፌል ያወጣችሁት እቅድ ነው ይሄ። ስለዚህ ውጭልኝ ከቤቴ ሲላት አረ በፍጹም በረከት እንደዚህ አይደለም፣ በረከት እባክህ ተረዳኝ ስትለው ነበር። ነገር ግን በረከት መስሚያው ጥጥ ነው፣ ሊሰማት አልቻለም። ውጭልኝ ከቤቴ ምንም ወሬ አልፈልግም፣ በክብር ውጭልኝ ሲላት ነበር ማለት ነው። ከዛም በኋላ እንግዲህ ውሃውን ይዛ ስትመጣ ምኞቴ ወይዘሮ ማርታ ልትወጣ ሻንጣዋን ይዛ ቆማ ነበረ። ከዛም በኋላ እንግዲህ ምኞቴ ምንድን ነው ምን ተፈጠረ? ቁጭ በይ እንጂ ስትላት አይ መሄድ አለብኝ ልሄድ ነው ስትል በረከትም ደግሞ ታያት ትሄድ ምኞቴ ትሄድ ታያት ሲላት ቆይ እንጂ እኔ እኮ ቡና ላፈላ ነው ስትል ምኞት ደግሞ እኔ ልሄድ ነው ስትል በረከትም ደግሞ ቡና የሚገባ ሴት አይደለችም ታያት ትሄድ ምኞቴ ብሎ እንግዲህ በረከት አባሯታል ማለት ነው ወይዘሮ ማርታን። ከዛም በኋላ ወይዘሮ ማርታ እንግዲህ አቶ ሱራፌል ጋር ደውላ እዛ የምተለመደው ቦታ እንገናኝ ብላ ተቀጣጥራ እንግዲህ አቶ ሱራፌል ጋር ከተገናኘች በኋላ አንተ ውሸታም፣ አንተ ወራዳ፣ አዋረድከኝ እኮ ዛሬ ቤታቸው ድረስ ሰተት ብዬ እጄ ተጣልተዋል ብለኸኛል ነበር ወይ? እኔ አንተን ማመን ስለማልችል ወይም አንተን ስለማላምንህ ቤታቸው ድረስ ሰተት ብዬ ሲሄድ አልተጣሉም፣ ጭራሽ ይጎራረሳሉ ብላ ስትነግረው እንዴት ሊሆን ቻለ? በፍጹም እንዴት ሲላት እኔ ምን አውቃለሁ ያንማ አንተ ልጠይቅህ እንጂ እያለች እንግዲህ ወይዘሮ ማርታም ስትል ነበር ማለት ነው። ከዛም በኋላ እርግጠኛ ነሽ ሄደሻል ሲላት አዎ ሄጃለሁ፣ አንተን ማመን ሲያቅተኝ ቤታቸው ነው የሄድኩት፣ ነገር ግን ያ ሰይጣን ውጪ ብሎ ከቤት አባረረኝ ብላ ነበር ማለት ነው። እንግዲህ
ክፉዎች የሚሄዱበት መንገድ መቼም አይሳካላቸውም። ወይዘሮ ማርታ እንግዲህ በተደጋጋሚ የዛን ቤት ሰላምና ፍቅር ለማደፍረስ በጣም ተግታ እየሰራች ትገኛለች። ነገር ግን ሊሳካላት አልቻለም ማለት ነው። እንግዲህ በባለፈውም ቪዲዮ ላይ እንዳያችሁ በተደጋጋሚ ዙፋንን ለማጥቃት ዙፋንን ለመጉዳት ተፍ ስትል ነበረ። ነገር ግን አልተሳካላትም። አሁንም ደግሞ ልጄን የኔን ልጅ እንዳሳጡኝ እኔም የዚህም ቤት አንድ ሰው ነጥቄ በእንባ ነው ማደርጋቸው፣ አስለቀሳቸዋለሁ እያለ ስትል ነበር ማለት ነው። ከዛም በኋላ አቶ ሱራፌል እልቅስ ማርታ ከዚህ ሁሉ ለምን አንድ ሀሳብ አናመጣም ሲላት፣ የምን ሀሳብ ነው የምናመጣው? ምን እናምጣ ስትለው፣ ከዚህ ሁሉ ዙፋንን ለምን አናጠምዳትም ሲላት፣ ልክ ነህ አንተ እንዴት አሰብከው ነገሩን ስትለው፣ ኒኮ ፕሮፌሰር ሱራፌል ነኝ፣ የሺው ጭንቅላቴን ማይንድ ጭንቅላት ነው ያለኝ ሲላት ነበር ማለት ነው። ማይንድ ጭንቅላት ለመልካም ነገር መጠቀም ነው እንጂ ለመጥፎ ነገር ማይንድ ጭንቅላት አለ እንዴ? በነገራችን ላይ አሁን ላይ መልካም ስራ የሚሰሩ ሰዎች እንትን እያሉ ሳይሆን የክፉዎቹ ነው እየበረታና እየጠነከረ ያለው። ማይንድ ጭንቅላቱን እንግዲህ ለክፉ ነገር ነው እየተጠቀመበት ያለው አቶ ሱራፌል ሰዎችን ለመጉዳት ነው። እንግዲህ ከአሁን ቀደም ከመጀመሪያውም ጀምሮ እንዳያቸውት እንግዲህ የአቶ በረከትን ሚስት ወይዘሮ ብርቱካንን እንግዲህ ሲያማግጥ የነበረው ሰውዬ ነው አቶ ሱራፌል ማለት እንግዲህ ውሽማ ሆኖ የብርቱካን ውሽማ ሆኖ የገባው ማለት ነው። ወይም ደግሞ ብርቱካን ያረገዘችለት ሰው ማለት ነው አቶ ሱራፌል ማለት ነው። እንግዲህ አሁንም ደግሞ ምን ቀረኝ ብሎ እንደመጣ ባይታወቅም እንግዲህ እዛ ቤት ውስጥ ገብቶ ለመበጥበጥና የዛን ቤት ሰላም ለመንሳት ተፍ እያለ ይገኛል ማለት ነው። ከዛም በኋላ ዙፋንን ቀጠሮ ይዞ ካገኘት በኋላ ደግሞ አንተ ምን ፈልገህ ነው ከኔ? ምንድን ነው ከኔ የምፈልገው? አሁን የመጣህበትን ነገር ተናገርና ጥፋልኝ ተፊቴ ስትለው ነበረ። ዙፋንንም እንደጠበቃት አላገኛትም። እሱ የፈለገው ዙፋንንም ማጥመድ ወይም ማማለል ነበር የፈለገው። ነገር ግን ቆስጣናዋና ኮስታራዋ ዙፋን ልትበገረው አልቻለችም ማለት ነው። እንግዲህ ምን ፈልገህ ነው የመጣው? አሁን ምንም ነገር ሳይከተልህ የመጣህበትን ጉዳይ ተናገርና ሄድ ስትለው፣ እኔማ ተይ እንጂ እንደዚህ አትበይ። እኔ ስትበሳጪ በጣም ነው ደስ የሚለኝ፣ በጣም ነው የምወድሽ። ስትበሳጪ ያምርብሻል እያለ ሲያሾፍባት ነበረ። ማሾፍህን ቀጥለህ ልቅስ ወደ ዋናው ነገር ግባ። ምን ፈልገህ ነው የመጣኸው ስትለው፣ ወይዘሮ ብርቱካን ለፖሊስ አመልክታለች። ቤቱ የኔ ነው ብላ የህጋዊ ባሌ ነው በረከት ብላ አመልክታለች። በቅርብ ቀን ወንድምሽን ፖሊስ ጣቢያ ትገትርልሻለች ሲላት፣ ምን አልክ አንተ ምን አልክ ብላ ዙፋንም እንግዲህ በጣም ድንጋጤ ውስጥ ገብታ ነበረ። አዎ ነገርኩሽ ብሎ አቶ ሱራፌልም ጥሏት ሄዶ ነበር። እንግዲህ ወይዘሮ ምኞቴና በረከት እንግዲህ በረከትዬ ማንም ሰው በእኔና በአንተ መሀል ቢገባብን አትመናቸው፣ አትስማቸው። እነሱ እኔን እናንተን ለማለያየት ነው የሚፈልጉት ስትለው ነበር ማለት ነው። በረከትም ደግሞ ምኞቴ ነገሩ ለወዲያው በጣም አናዶኝ አበሳጭቶ የነበረ ተበሳጭቼም ነው ከጓደኞቼ ጋር አምሽቼ ያልሆነ መጠጥን ስጠጣ ሰክሬ እንዲገባ የሆንኩት ሲል ነበር ማለት ነው። ምኞትም ደግሞ አዎ አየህ እኔ እናንተን ለማጣላት ለማናደድ የገቡት ነገር ነው ይሄ ነገር። እንዲሁም ደግሞ አንተ ስትበሳጭና ስትናደር ሲያውቅ በጣም ነው ደስ የሚላቸው። ስለዚህ ለጥላት በር አትክፈት በረከትዬ፣ እየተናደርክ ባልሆነ ነገር አትበሳጭ፣ እኔን እመነኝ ስትለው ነበር ማለት ነው። አዎ ለጥላትና ለጭስ በር አይከፈትም። በር ከተከፈተለት ትንሽ ቦታ ካገኘ ይሄዳል ማለት ነው። ጭስም ቢሆን ጨሰም ብላችሁ ከሄዳችሁ ወደ አንዱ ዞር ካላችሁ ይከተላችኋል። እዛው መጋፈጥ ነው እንጂ። ስለዚህ ለጥላት በር መልቀቅ ቦታ መልቀቅ አያስፈልግም። ምኞትም ቢሆን በረከትን እንደዛ ስትለው ነበር ማለት ነው። አንተ ስትናደድ በጣም ነው ደስ የሚላቸው፣ አንተ ስትበሳጭ በጣም ነው ደስ የሚላቸው። ያንተ መበሳጨት ማየት በጣም ነው የሚፈልጉት። ስለዚህ ተበሳጭተህ ደግሞ ለጥላቶቻችን አታሳይ በረከትዬ፣ አትበሳጭ፣ እኔን እመነኝ እያለ እንግዲህ በረከትን አሳምነዋለች ማለት ነው። ከዛም በኋላ እንግዲህ እንደዛ ብሎ አቶ ሱራፌል ዙፋኔን እንደዚህ ካላት በኋላ ዙፋንና በረከትም እንግዲህ ወክ እያረጉ ብዙ ምኞት በዙፋን እየን ያንቺን ባይሰጠኝ ምን ሆን ነበር እያለ ሲላት ነበር ማለት ነው። ዙፋንም ደግሞ ወንድሜ እኔ አንድ ነገር ልንገርህ ስትለው ምንድነው ንገሪኝ ሲላት፣
ቆይ አንተ ለምንድን ነው በሀሳብ ሄድከው ስትለው እንግዲህ በረከት ያሰበው በፊት አቶ ሱራፌልና ወይዘሮ ብርቱካን ሲያደርጉት የነበረው ነገር በህልሙ መጥቶበት ነው እንግዲህ እንደዛ በሀሳብ ሸቅ ያለው ማለት ነው። ከዛም በኋላ ምንድን ነው የምታስበው ወንድሜ ምን ሆነህ ነው ስትለው ምንም አልሆንኩም እህቴ፣ አቶ ሱራፌል ከኔ ምን እንደሚፈልግ ነው እኔ ግራ የገባኝ። ከዛ ከሰይጣን ጋር ሆኖ ያ ሁሉ ነገር ሲያደርግ ከረመ። አሁን ደግሞ ከኔ ምን ፈልጎ እንደመጣ አላውቅም ሲላን ነበር ማለት ነው። ቶ እሱን እባክህ ይሄንን ሰውዬ አተ ምንም አትቁጠረው ስትለው ነበረ። ዙፋንም ይልቁንስ እኔ አንድ ነገር ልንገርህ ስትለው ምንድን ነግሬ ነው እህቴ ምንድን ነው ብሎ እንግዲህ አቤት ወንድምና እህት ፍቅር እኮ ያስቀናሉ። የምር እውነት ከሆነ በጣም ነው የሚያስቀኑት ማለት ነው። እና አንዲን ነው የምንነግሪኝ ሲላት እኔ አንድ ሰው ሳልወድ አልቀርም ስትለው ማን ይሆን ደግሞ እሱ ማን ይሆን እንደው ያንተናማ ማን ነው ስሙ ያ ማን ነበር ክሮቤል እንዳይሆን እባክሽ እንደው ያ ክሮቤል ካልሆነ ችግር የለውም ሲላት ክሮቤልን ቀልቡ አልወደደውም። በረከትም ለተንኮል እንደመጣ ነግሮታል መሰለኝ ቀልቡ አልወደደውም። እንደ ያ ክሮቤል እንዳይሆን ሲላት ኧረ ክሮቤል አይደለም ሌላ ሰው ነው እሱን እኔ ጨርሼ በቅርብ አሳውቅሃለሁ ስትለው ነበር። ዙፋን እንግዲህ ምን አይነት ሸበላ እንደምታመጣልን ደግሞ ታመጣልን እንደሆነ ዙፋን አብረን እናያለን። እንግዲህ በረከት ብቻ አይደለም የሚያየው እኛም እናያለን። ምን አይነት ሸጋማች እንደምታመጣልን እናያለን ማለት ነው። ከዛም በኋላ እንግዲህ አቶ ሱራፌል እና ዙፋኔና በረከት ፊት ለፊት ተገናኝተው እንግዲህ አንተ ሰውዬ ከኔ ምንድን ነው የምትፈልገው ከኔ ምን ቀረህ እያለ ሲል ነበር ማለት ነው። ከዛም በኋላ ምኞት እንግዲህ ቤቷን እያስተካከለች ተፍ ተፍ ስትል እንግዲህ ወይዘሮ ማርታ በር አንኳኩታ ይግቡ በር ክፍት ነው ማን ነው የሚያንኳኳው ብላ ስትል ምኞቴም አሁንም በተደጋጋሚ ወይዘሮ ማርታ በሩን በቁጣ መንፈሱና እየደበደበች እንግዲህ ግቡ ማን ነው ብላ ኤልሳ ምኞቴም ደግሞ ወደ ውስጥ ከገባች በኋላ ወይዘሮ ማርታ በቁጣ ነው የገባችው። በጣም ተቆጥታለች። በጣም ስሜት ውስጥ ሆናለች። እንዴት ዋልሽም የለም ምንም ነገር የለም። ከቦርሳዋ እንግዲህ ስለቷን አውጥታ ወደ ምኞት ነው የተጠጋችው ማለት ነው። እንግዲህ ምኞትም ደግሞ በድንጋጤ ፈዛ ነው የቆመችው። ወይዘሮ ማርታ እንግዲህ በስልክ አቶ ሱራፌል ጋራ ስታወራ እንግዲህ እኔ አሁን ላይ ምኞትን መግደል ነው የምፈልገው ወይ አንተ ግደላት ወይ እኔ ልግደል ብላ ስትለው አቶ ሱራፌልም ደግሞ ያው እንግዲህ ቆንጆ ሰውን መግደል ባያስደስተኝም ነገር ግን ለገንዘብ ስል አደርገዋለሁ ምንም ማድረግ አልችልም ሲላት ነበር ማለት ነው በስልክ ሲወያዩ። ከዛም በኋላ እንግዲህ ወይዘሮ ብርቱካን ቤቱ የኔ ነው እያለች እንግዲህ ስትል ነበር ማለት ነው። ዶክተር የምኞቴ ወረፋ ደርሷታል፣ በቅርብ ቀን ሁሉን ነገር አስተካክለናል። ልጅ በረከት አንተ አስብበት የሚያስፈልገውን ነገር ያው ታውቃለህ ሲለው ነበር ማለት ነው። አዎ አውቃለሁ ዶክተር ችግር የለውም ምኞቴ ልትድንልኝ ነው እያለ እንግዲህ በረከት ያው ውስጡ በጭንቀት ቢሞላም ከየት አንጥቼ ላሳክማት ነው ብሎ ውስጡ በጭንቀት ቢሞላም ነገር ግን የምኞቴ ወረፋ መድረስ የሕክምና ወረፋ መድረስ በጣም አስደስቶታል። ግን አሁንም ቤቱ ባለመሸጡ ምኞትን የሚያሳክምበት ብር ማጣቱ በጣም ጭንቀት ውስጥ ነው ያስገባው። ምክንያቱም ቤቱ እንዳይሸጥ ብርቱካን አግደዋለች ማለት ነው። የኔም ሀብት ነው ብላ አግታበታለች። በዛ የተነሳ ነው እንግዲህ። ከዛም በኋላ አቶ ሱራፌልም ለብርቱካን ደውሎ ምኞት እኮ ቀጠሮዋ ቀን ደረሰ፣ ልትታከም ነው፣ ልትድን ነው እያለ ለብርቱካን ሲያቃጥር ነበር ማለት ነው። እንግዲህ በቅርብ ቀን ልትሄድ ነው ወደ ሕክምና መላ የምትይውን ነገር እያለ ሲል ነበር ማለት ነው። የሁሉ ትግል ቤቱ እንዳይሸጥ ነው፣ በረከት ምኞቴን እንዳያድን ነው። ምኞትም ደግሞ በጣም ደስ ብሏት ከበረከት ጋር ቤትዬ ልታከም ነው ወይ ስትለው አዎ ምኞቴ ልትድኝልኝ ነው፣ ልትታከሚ ነው ሲላል ነበር ማለት ነው። አቶ ወይዘሮ ማርታ እንግዲህ ያደረገችው ነገር በጣም ያሳዝናል። እንግዲህ ምኞቴ ምንም ነገር መሆን የለባትም፣ ምንም መድረስ የለበትም፣ ምኞት ላይ ምንም ጉዳት መድረስ የለበትም። እንግዲህ ወይዘሮ ማርታ ስለቶችን በቦርሳዋ ይዛ ነው የምትንቀሳቀሰው። የተለያዩ የሰው መጉጃዎች ነገሮች በቦርሳዋ ይዛ ነው የምትዞረው። ዝም ብላ አትዞርም። ቦርሳዋ ከሷ ይበልጣል። ያንን ይዛ ነው የምትንቀሳቀሰው። እንግዲህ ምኞትን ማንም በሌለበት ሰው ጭር ባለበት ሰው በሌለበት እንግዲህ ብቻዋን በሆነችበት ሰዓት እንግዲህ በስለት ልትወጋት ሂዳለች ማለት ነው። እንግዲህ ምኞቴም ደግሞ ተደነጋግጣ በጣም ደንግጣ ማርታ ምን ልታደርጊ ነው? ምን ሆነሽ ነው? አንቺ ነሽ ወይ ዛሬ ተለይተሽብኛል ስትላን ነበር ማለት ነው። ውድ ፋሚሊዎቼ
ኮረድ የተሰኘው ድራማ ይህን ይመስል ነበር። እንግዲህ ቀጣይ ደግሞ ክፍል 42 እስከምንገናኝ ድረስ ቪዲዮ ከተመቻቸው ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። አብሬያቸው የቆየሁት እኔ አባይ ሚዲያ ነበርኩ። ሰላምና ፍቅር አንድነትን ይስጠን፣ ሀገራችንን ሰላም ያርግልን። ባይ ባይ። ወዳችኋለሁ።